በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መዝሙር 77 ተግሣጽና ምክር ለሁሉ። ሕዝቤ ሆይ ሕጌን አድምጡ፣ ጆሮአችሁንም ወደ አፌ ቃል አዘንብሉ። አፌን በምሳሌ እከፍታለሁ፣ ከቀድሞ ጀምሮ ያለውንም ተምሳሌት እናገራለሁ። የሰማነውንና ያየነውን አባቶቻችንም የነገሩንን ለሚመጣው ትውልድ ከልጆቻቸው አንሰውርም። የእግዚአብሔርን ምስጋናና ኃይሉን ያደረገውንም ተአምራት ተናገረ፣ ለልጆቻቸው ያስታውቅ ዘንድ ለአባቶቻችን ያዘዘውን ምስክር በያዕቆብ አቆመ፣ በእስራኤልም ሕግን ሠራ። የሚመጣው ትውልድ የሚወለዱትም ልጆች ያውቁ ዘንድ ተነስተው ለልጆቻቸው ይነግራሉ። ተስፋቸውን በእግዚአብሔር እንዲያደርጉ የእግዚአብሔርንም ሥራ እንዳይረሱ ትእዛዙንም እንዲጠብቁ እንደ አባቶቻቸው ጠማማና የምታስመርር ትውልድ፣ ልቧን ያላቀናች ትውልድ፣ ነፍሷ በእግዚአብሔር ዘንድ ያልታመነች እንዳይሆኑ የኤፍሬም ልጆች ለሰልፍ ታጥቀው ቀስትንም አነጣጥረው በሰልፍ ቀን ወደ ኋላ ተመለሱ። የእግዚአብሔርን ኪዳን አልጠበቁም፣ በሕጉም ለመመላለስ እምቢ አሉ። መልካም ሥራውንና ያሳያቸውንም ተአምራቱን ሁሉ ረሱ። በግብፅ አገርና በጣኔዎስ በረሃ በአባቶቻቸው ፊት የሠራውን ተአምራት ዘነጉ። ባሕርን ከፍሎ አሳለፋቸው፣ ውኆችን እንደ ክምር አቆመ። ቀን በደመና ሌሊቱንም ሁሉ በእሳት ብርሃን መራቸው። ዓለቱን በምድረ በዳ ሰነጠቀ፣ ከጥልቅ ምንጭ እንደሚገኝ ውሃ በብዙ አጠጣቸው። ውሃን ከጭንጫ አፈለቀ፣ ውሃንም እንደ ወንዞች አፈሰሰ። ነገር ግን ይበድሉት ዘንድ እንደገና ደገሙ፣ ልዑሉንም በምድረ በዳ አስቆጡት። ለነፍሳቸው መብልን ይፈልጉ ዘንድ እግዚአብሔርን በልባቸው ፈተኑት። እግዚአብሔርን እንዲህ ብለው አሙት፣ እግዚአብሔር በምድረ በዳ ማዕድን ያዘጋጅ ዘንድ ይችላልን? አለው። ዓለቱንም መታ፣ ውኆቹንም አወጣ፣ ጎርፎችም ጎረፉ። እንደገናም እንጀራን መስጠት ይችላልን? ለሕዝቡስ ማዕድን ያዘጋጃልን? አለው። እግዚአብሔርም ይህን ሰምቶ ተቆጣ፣ በያዕቆብ ላይ እሳት ነደደ፣ መዓትም በእስራኤል ላይ ወረደ። በእግዚአብሔር አላመኑምና በመድኃኒቱም አልተማመኑምና ደመናውንም ከላይ አዘዘ፣ የሰማይንም ደጆች ከፈተ፣ ይበሉም ዘንድ መናን አዘነመላቸው። የሰማይንም እንጀራ ሰጣቸው፣ የመላእክትንም እንጀራ ሰው በላ። ስንቅንም እስኪተርፋቸው ላከላቸው። ከሰማይ የምሥራቅን ነፋስ አስነሣ፣ በኃይሉም የደቡብን ነፋስ አመጣ። ሥጋን እንደ አፈር የሚበሩትን ወፎች እንደ ባሕር አሸዋ አዘነመላቸው። በሰፈራቸው መካከል በድንኳኖቻቸውም ዙሪያ ወደቀላቸው። በሉ እጅግም ጠገቡ፣ ምኞታቸውንም ሁሉ ሰጣቸው፣ ከወደዱትም አላሳጣቸውም። መብላቸውን ገና ባፋቸው ሳለ የእግዚአብሔር ቁጣ በላያቸው መጣ፣ ከእነርሱም ብዛት ያላቸውን ገደለ፣ የእስራኤልንም ምርጦች አሰናከለ። ከዚህም ሁሉ ጋር እንደገና በደሉ፣ ተአምራቱንም አላመኑም። ቀኖቻቸውም በከንቱ አለቁ፣ ዓመቶቻቸውም በችኮላ አለፉ። በገደላቸውም ጊዜ ወዲያው ፈለጉት፣ ተመለሱ፣ ወደ እግዚአብሔርም ገሰገሱ። ረዳታቸውም እግዚአብሔር መድኃኒታቸውም ልዑል አምላክ እንደሆነ አሰቡ። በአፋቸው ብቻ ወደዱት፣ በአንደበታቸው ግን ዋሹበት። ልባቸውም ከእርሱ ጋር አልቀናም፣ በቃል ኪዳኑም አልተማመኑም። እርሱ ግን መሐሪ ነው፣ ኃጢአታቸውንም ይቅር አላቸው፣ አላጠፋቸውም። ብዙ ጊዜ ቁጣውን ከነሱ መለሰ፣ መዓቱንም አራቀላቸው። ወጥቶ የማይመለስ መንፈስ ሥጋም እንደሆኑ አሰበ። በምድረ በዳ ምን ያህል አስቆጡት፣ በበረሃም አሳዘኑት። ተመለሱ፣ እግዚአብሔርን ፈተኑት፣ የእስራኤልንም ቅዱስ አሳዘኑት። እነርሱም እጁን አላሰቡም፣ ከጠላቶቻቸውም እጅ ያዳነበትን ቀን በግብፅ ያደረገውን ተአምራቱን
በጣኔዎስ በረሃ ያደረገውንም ድንቁን ረስተዋልና ወንዞቻቸውንም ወደ ደም ለወጠ። ምንጮቻቸውን ደግሞ እንዳይጠጡ ዝንቦችንም በላያቸው ሰደደባቸው። በሏቸው፣ በጓጉንቸርም አጠፏቸው። ፍሬያቸውን ለኩብኩምባ ሥራቸውንም ለአንበጣ ሰጠ። ወይናቸውን በበረዶ በለሳቸውንም በአመዳይ አጠፋ። እንስሶቻቸውን ለበረዶ ሀብታቸውንም ለእሳት ሰጠ። የመዓቱን መቅሰፍት በላያቸው ሰደደ። መቅሰፍትን፣ መዓትንም፣ መከራንም በክፉዎች መላእክት ሰደደ። ለቁጣው መንገድን ጠረገ። ነፍሳቸውንም ከሞት አላዳናት። እንስሶቻቸውንም በሞት ውስጥ ዘጋ። ለዘላለም በምድር ውስጥ መሠረታት። ዳዊትንም ባሪያውን መረጠው። ከበጎች እረኝነትም ላይ መርጦ ወሰደው። ከሚያጠቡ በጎችም በኋላ ባሪያውን ያዕቆብን ርስቱንም እስራኤልን ይጠብቅ ዘንድ ወሰደው። በልቡ ቅንነት ጠበቃቸው፣ በእጁም ብልሃት መራቸው። መዝሙር 78 ስለ መቃብያን። አቤቱ አሕዛብ ወደ ርስትህ ገቡ፣ የቅድስናህንም መቅደስ አረከሱ። ኢየሩሳሌምንም እንደ መደብ አደረጓት። የባሪያዎችህንም ሰውነት ለሰማይ ወፎች፣ የጻድቃንህንም ሥጋ ለምድር አራዊት መብል አደረጉ። ደማቸውንም በኢየሩሳሌም ዙሪያ እንደ ውሃ አፈሰሱ፣ የሚቀብራቸውም አጡ። ለጎረቤቶቻችን ስድብ፣ በዙሪያችንም ላሉ መሳቂያና መዘባበቻ ሆን። አቤቱ እስከ መቼ ለዘላለም ትቆጣለህ? ቅናትህም እስከ መቼ እንደ እሳት ይነዳል? ስምህን በማይጠሩ መንግሥታት ላይ በማያውቁም አሕዛብ ላይ መዓትህን አፍስስ። ያዕቆብን በልተውታልና ስፍራውንም ባድማ አድርገዋልና። የቀደመው በደላችንን አታስብብን፣ ምሕረትህ በቶሎ ታግኘን። እጅግ ተቸግረናልና አምላካችንና መድኃኒታችን ሆይ እርዳን። ስለ ስምህ ክብር አቤቱ ታደገን፣ ስለ ስምህም ኃጢአታችንን አስተሰርይልን። አሕዛብ አምላካቸው ወዴት ነው እንዳይሉ የፈሰሰውን የባሪያዎችን ደም በቀል በዓይኖቻችን ፊት አሕዛብ ይወቁ። የእስረኞች ጩኸት ወደ ፊትህ ይግባ፣ እንደ ክንድህም ታላቅነት ሊገደሉ የተፈረደባቸውን አድን። አቤቱ የተዘባበቱብህን መዘባበታቸውን ለጎረቤቶቻችን 7 እጥፍ በብብታቸው ክፈላቸው። እኛ ሕዝብህ ግን የሰማርያም በጎች ለዘላለም እናመሰግንሃለን፣ ለልጅ ልጅም ምስጋናህን እንናገራለን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አሜን። ምክረ ቅዱሳን። ለማስተማርና ምድራዊ ሀብትን ለማግኘት ከመቋመጥ መላቀቅ። አቡነ ሽኖዳ ሳልሳዊ። መምህር ለመሆን መፈለግ አደገኛ ስለሆነ መተው ይኖርብሃል። የተወደድከው ወንድሜ በተቻለ መጠን ከእንደዚህ አይነት ፍላጎት ነፃ ሁን። ሰዎችን ማስተማር ትፈልጋለህን? የተባረከው ወንድሜ ሆይ ይህ አቋም ካለህ እኔ ጋር ላትስማማ ትችል ይሆናል። እኛ ስለ ሁሉም ነገር ሙሉ ዕውቀት የለንም፣ እንዲሁም ከሚፈልገው የብስለት ደረጃም አልደረስንም። በአንድ በኩል ብቻ የምንገነዘባቸው ብዙ ጉዳዮች ስላሉ ሰዎችን እናሳስታቸዋለን። እኛ በእድሜ እየጨመርን በመጣን ጊዜ ምናልባትም በመንፈሳዊነትና ዕውቀት እያደግን ስንመጣ የሃይማኖት አረዳዳችን የተለየ ሊሆን ይችላል። ስለሆነም እነዚያ ስንጀምር ያስተማርናቸው ሰዎች ምን ይሆኑ? ለዚህና ተመሳሳይ ለሆኑ ጉዳዮች ቅዱስ ያዕቆብ እንዲህ ብሏል። ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሆኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። ሁላችን በብዙ ነገር እንሰነካከላለንና በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። ያዕቆብ 3 ቁጥር 1 እስከ 2። ነቢዩ ኤርምያስም ለእግዚአብሔር እንዲህ ብሏል። ወዮ ጌታ እግዚአብሔር፣ እነሆ ብላቴና ነኝ፣ እናገርም ዘንድ አላውቅም አለው።
ኤርምያስ 1:6። ነቢዩ ኢሳይያስም ስለራሱ እንዲህ ብሏል። ከንፈሮቼ የረከሱብኝ ሰው በመሆኔ ኢሳይያስ 6:5። የሕይወት ቃል ፈልገው ሕዝቡ ወደ አባ ጳጉሜስ ሲመጡ እርሱ ግን ለማስተማር ፈቃደኛ አይሆንም ነበር። ይልቁንም ደቀ መዝሙሩ ታዶር እንዲያስተምራቸው ያስተዋውቃቸው ነበር። የእግዚአብሔር መንፈስም በተቀደሰው ደቀ መዝሙሩ አድሮ ያስተምር ነበር። ከዕለታት በአንዱ ቀን አንድ ወጣት መነኩሴ ወደ በዓታቸው መጥቶ እንዲያስተምሩት ይጠይቃቸዋል። እሳቸውም ከባዕትህ ቁጭ በል፣ ያኔ በዓትህ ሁሉን ነገር ያስተምርሃል ብለውታል። ወጣቱ መነኩሴ የአባት እንደተናገሩት ከባዕቱ ለመማር ተመልሶ ገባ። በተመሳሳይ ብዙ ታሪኮች አሉ። አንብበህ እንድትማርባቸው ለአንተ ትቻቸዋለሁ። ወደ ሌላ ነጥብ ከማለፌ በፊት አንድ ነገር ማስታወስ እፈልጋለሁ። የቅዱሳን አባቶችን ብዙ ትምህርቶች ለኛ የደረሱት በሁለት መንገድ ነው። የመጀመሪያው መንገድ ታላላቅ አባቶች ለሌሎች መነኮሳት ሲያስተምሩ ከሚማሩት መነኮሳት መካከል የተወሰኑት ጽፈው ያስተላልፉታል። ሁለተኛው መንገድ ደግሞ አባቶች በተመስጦ ጊዜ የሚገለጽላቸውን ሁሉ ለጊዜው ራሳቸው አንብበው እንዲጠቀሙት ለወደፊቱ ግን ለትውልድ እንዲሆን ይጽፉታል። እነዚህ አባቶች ሲያልፉ ከባዕታቸው ሌሎች አባቶች ያገኙታል። እንዲህ እያለ ይተላለፋል። የተወደድክ ወንድሜ ሆይ መጽሐፍ ቅዱስን በጸጋ ብቁ ሆኖ በማስተማርና መምህር ለመሆን ስለወደድን ብቻ በማስተማር መካከል ትልቅ ልዩነት አለ። አስተማሪ ለመሆን መውደድ ትልቅ አደጋ አለው። ይህ ፍላጎት አልፎ አልፎ መነሻው ዲያብሎስም ይሆናል። ለማስተማር መውደድ ብዙ ጊዜ ራስን እንደ አዋቂ ከመቁጠር አልፎ የበላይነት ስሜት ጋር ታጅቦ ይመጣል። እነዚህ ማስተማር የሚወዱ ሰዎች እንዲያስተምሩ ድሉ በተሰጣቸው ቁጥር ስሜቱ የበለጠ እያደገ ይመጣል። እነዚህ አይነት ሰዎች ወደ ቤተ ክርስቲያን ሲመጡ እንኳን በረከት ለማግኘት በዓላማ ሳይሆን ሌሎች ምሁራንን ሳይቀር ለመተቸትና ለመሳደብ ነው። ለመስጠት እንጂ ለመቀበል አስበው አያውቁም። የኋላ ኋላ እነዚህ ሰዎች ለመስጠት ምንም የሌላቸው ሆነው የሚገኙበት ጊዜ ይመጣል። ምንም የሌለው ደረቅም ይሆናሉ። ከነዚህ ሰዎች በተቃራኒው የነበሩና ያለው አባቶቻችን ሕይወታቸውን በሙሉ ከሁሉም ነገር እየተማሩ አሳልፈዋል። ቅዱስ አርሳኔዎስ የግሪክንና የሮማን ፍልስፍና ተምሮ ነበር። ነገር ግን ከአንድ ያልተማረ ግብፃዊ እግር ስር ቁጭ ብሎ ይማር ነበር። አባቶቻችን ልክ አበባዎችን ለመቅሰም እንደምትበር ንብ ነፍሳቸው ዕውቀትን ለማግኘት በራለች፣ ተሯሩጣለች። ለማስተማር መውደድ ሌላው አደገኛ ነገሩ ራስን ሊያስረሳ ይችላል። በትልቅ ችግር ውስጥ ያለ ስለ አንድ ሰው የማውቀው ልንገርህ። ይህ ሰው መጽሐፍ ቅዱስ የሚያነበው ሌሎችን ለማስተማር ብሎ ለመዘጋጀት እንጂ ለራሱ መንፈሳዊ ሕይወት አይደለም። ሲመጸውትም ለሕዝቡ አርአያ ለመሆን እንጂ ከምጽዋት የሚገኝን ጽድቅ አስቦ ወይም ድሆች አሳዝነውት አይደለም። ሕይወቱን በጥንቃቄ የሚመራው ሌሎች እንዳይቃወሙት እንጂ ራሱን ወደ እግዚአብሔር ለማቅረብ አስቦ አይደለም። ከሰዎች ጋር ሲቀመጥ ለመማር አይፈልግም። በውይይት ወይም በስብሰባ ወቅት ሰፊውን ጊዜ ወስዶ ይናገራል። ይልቁንም እንደ አዋቂ ሆኖ የሚደረገውን ውይይት ለመምራት ለማስተካከል ይፈልጋል። ስለ ውይይቱም ትንታኔ ይሰጣል። እንደነገረኝ ከሆነ ከዕለታት አንድ ቀን ለጸሎት ቆሞ ሲጸልይ የእግዚአብሔር መንፈስ ሊመልሰው ፈልጎ ይመስለኛል ወደ ተመስጦ ይገባል። እርሱም ተመስጦውን ጸሎቱን አቋርጦ የታየውን ሁሉ ይጽፋል። ተመልከቱ፣ ይህን የመሰለ ተመስጦ ያቋረጠው ስለሚያስተምረው ነገር በማሰብ ነው። የጸጋ ትርጉሙና ዓላማው ለእንደነዚህ ያሉ ሰዎች ጠፍቷል ወይም ተዛብቷል። ማስተማር ሁሉንም ነገር ሆኗል ማለት ነው። ልቤ የወደደውን አንድ ነገር በጆሮህ ልንገርህ። ሰዎች ምን ልታስተምራቸው ትፈልጋለህ? ሃይማኖት በአእምሮ ውስጥ የሚሞላ ዕውቀት ነው ብለህ ታስባለህ?
ለአንተ አብዝቼ እፈራለሁ። ይህማ ከሆነ ሃይማኖት ሰዎች የሚያጠኑት እና የሚፈተኑት ሌላ የትምህርት ዘርፍ ሆኗል ማለት ነው። አንተ በተወሰነ መልኩ እንደምታውቀው ሃይማኖት መንፈስና ሕይወት ነው። የማውቀው ሰው ብዬ ታሪኩን የነገርኩ ሰው አንድ ቀን ወደ እኔ መጥቶ እኔ በቤተ ክርስቲያን ውስጥ አገልጋይ ነኝ፣ ምን ይጠበቅብኛል፣ ምን ላድርግ ብሎ ጠየቀኝ። እኔም እንዲህ አልኩት፣ በመንፈስ ተመላለስ፣ ከሌሎች ለመማር ጊዜ ስጥ። እውነቱን ልንገርህ፣ የምታስተምራቸው ባጠገብህ ዙሪያ ያሉ ነፍሶችን ተወዳቸዋለህ እንጂ እያስተማርካቸው አይደለም። እነዚህ ነፍሳት አንተን የሚቀርቡህ ስለሚወዱህ እንጂ ስለምታስተምራቸው እንዳልሆነ ማወቅ አለብህ። ሌላው ደግሞ ምድራዊ ሀብትን ከመፈለግ መላቀቅ። ምድራዊ ሀብት ብዙ ሰዎች ባለ ሀብት እንዲሆኑ ያስባሉ። ብዙ የዓለም ነገር እንዲኖራቸውም ይጨነቃሉ። የተወደድከው ወንድሜ ሆይ፣ እንዲህ ያለ ጭንቀት መንፈስን ስለሚረብሸው አንተ ነፃ እንዳልሆንክ አምናለሁ። እርግጠኛ መሆን ያለብህ አንተ ወደዚህ ምድር ስትመጣ እንደ እኔ ምንም አልነበርክም። ከእናተ ማህፀን ስትወጣ ራቁትህን ነው። ከወጣ በኋላም ያለ ነገር ሁሉ የእግዚአብሔር ስጦታ ነው። ይህም ያንተ ሀብት ሳይሆን እንድትጠቀምበት ለተወሰነ ጊዜ በአንተ እጅ የሚገኝ ነው። ከዚህ ዓለም ስትለይ እንደ ቀደመ አመጣጥህ ራቁትህን ትሄዳለህ። ትተህ የምትሄደውን ሀብት ሌላ ሰው የባለቤትነት መብት ጥያቄ ያቀርብበታል። ወራሽም ከዚህ ዓለም በሞት ሲለይ ሌላ ሰው ደግሞ የባለቤትነት መብት ይጠይቅበታል። እንዲህም እየሆነ ይቀጥላል። ምንም እንደሌለ ማወቅ አለብህ። አንተ እንኳን ለራስህ ምንም ነህ። ወደዚህ ምድር ከመምጣት በፊት ሕይወት አልነበረም። በምድር ላይ ስትኖርም ክርስቶስ ገዝቶሃል። ስለዚህ ካንተ ከራስህ ጀምሮ ምንም እንደሌለ አስብ። ለዚህ ነው ኃጢአትን የሚያደርጋት ሰው ከራሱ ጋር ብቻ ሳይሆን ከእግዚአብሔር ጋር ይጣላል የምንለው። ለዚህም ነው ሰው ኃጢአትን ሲሰራ እግዚአብሔር የሆነችውን ነፍስንና ለመንፈስ ቅድሚያ ማተሪያ በደሙ ያነጸውን ሥጋ አበላሽ የሚባለው። ሌሎች ሰዎችንም ስንበድል በቀጥታም ሆነ በተዘዋዋሪ እግዚአብሔርን እንበድላለን። ንጉሥ ዳዊት በኦርዮንና በቤርሳቤ ላይ ኃጢአትን ስላደረገ እንዲህ ብሎ ተማጽኗል። አንተን ብቻ በደልኩ፣ በፊትህም ክፋትን አደረግኩ፣ በነገርህም ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ። መዝሙር 51 ከቁጥር 4። ዳዊት የበደለው ለእግዚአብሔር የሆኑ ሁለት የዋሃን ሰዎችን ብቻ ሳይሆን እግዚአብሔርንም ጭምር ነው። ወንድሜ ይህን ስትመለከት ኃጢአት ምን ያክል አደገኛ እንደሆነ ትረዳለህ። አንተ እንኳን ለራስህ ስላልሆንክ ራስን እንደ ባለቤት መቁጠር የለብህም። ንብረትን በተመለከተ ምንም ነገር እንደሌለ አብራርተናል። ያለን ሁሉ ነገር ከእግዚአብሔር የተሰጠን ነው። አንተ እነዚህን ንብረቶች በአግባብ እንድትመራ ኃላፊነቱ የተሰጠ ሰው ነህ። እነዚህን ንብረቶች በአግባቡ እንድትመራ ኃላፊነቱ የተሰጠ ሰው ነህ። በእነዚህ ንብረቶች በአግባቡ እንድትመራ የተሰጠ ኃላፊነት ችላ ካልከው የተሰጠህን አደራ በአግባቡ እየተወጣ አይደለም። በእነዚህ ንብረቶች ተጠያቂ አንተ ነህ። እግዚአብሔርም እንዲህ ይልሃል፣ ይህ የምሰማብህ ነገር ምንድነው? ወደፊት ለኔ መጋቢ ልትሆን አትችልምና የመጋቢነትን ሂሳብ አስረክበኝ። ሉቃስ 16 ከቁጥር 2። ቅዱስ ዳዊት ንጉሥና ባለጸጋ ሆኖ እያለ እኔ ችግረኛና ምስኪን ነኝ ብሏል። መዝሙር 70 ከቁጥር 4። በስጋዊ እይታ ከታየ ዳዊት ችግረኛና ምስኪን አይደለም። ነገር ግን በመንፈሳዊነት አይን ከታየ እውነት ነው። ያለው ነገር ሁሉ ባዶ ነው። ብዙ መንፈሳዊ አባቶች ሀብታቸውን እየተዉ ገዳማዊ ሕይወትን መስርተዋል። እንዲህ አይነት ውሳኔም ለመንፈሳዊ ሕይወት ጥንካሬ መሰረት ሆኗቸዋል። ስለ ምጽዋት ትክክለኛ ግንዛቤ እንዳለ እረዳለሁ። የምትሰጠው ምጽዋት ያንተን ገንዘብ ሳይሆን የእግዚአብሔርን ድርሻ
እርሱ ለፈጠራቸው ሰዎች ነው። ይህን የምታውቅ ከሆነ ምጽዋት ገንዘብ ባደረግካት ቁጥር ራስህን ጻድቅ ወይም ከፍ ከፍ ለማድረግ የሚያስችል ምክንያት የለህም ማለት ነው። በመስጠትህም ሌሎች እንዲያከብሩ መፈለግህም አግባብ አይደለም። ሀብታም ነኝ የሚለው ስሜት መንፈስህ ነፃ እንዳይሆን ያደርጋል። የሌለህንም እንዳለህ አድርጎ እንድታስብ ያደርጋል። ከዚህ መንፈስ ለመውጣት ራስን ማወቅ ያስፈልጋል። አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ አሜን።